ልጅ ብኖር ማርግም ወደፊትም እሄዳለሁ እነሱንም ስም አነሳለሁ ብዬ የማስበው እኔ ነኝ። በቃ ራሴን በቃ ሁሌም የማሳምነው ወደፊትም የምሄደው የእነሱን ስም ለማስጠራት ነው። ሞዴልም ሙዚቀኛም ዳንሰኛም ቲክታከርም ዩቲዩበርም ተከታይም ሊኖራቸው ይችላሉ፣ አቅሙ አላቸው። ግን ሁሉም ራሳቸውን ደብቀው ፈርተው አንገታቸውን ጎንበስ አድርገው ስለሰሩ ምን እናቀበት ምንም አይነት መንገድ የለም። ዛሬ ቅመምነቴን አሸንፌ እኔ ትልቅ ቦታ ላይ መድረሴ ትናንትና ዝቅ ብዬ መስራቴ ነው አይደለ? ስለዚህ 8 ዓመት 7 ዓመት ተቀምጠው ምንም ነገር ሳይሆንላቸው እኔ በ2 ዓመት በ3 ዓመት ክፍተት እዚህ አይነት ደረጃ ላይ ደረስኩ። ሳውዲ ኖርሽ 3 ዓመት 4 ሆነኝ። ግን የሰራሁትኝ አረብ ቤት በትክክል የሰራሁትኝ 2 ዓመት ነው። ጀግና 2 ዓመት ሰርች ያለውኝ። ከዛ ተመላላሽ እየሰራሁኝ ቤት ተከራይቼ ላይ እገባለሁ። ማታ ማታ ቀን ስራ ሰራለሁኝ፣ ማታ ላይ እገባለሁ። ከዛ በማገኛት ነገር በዛችን በማገኛት የቤት ኪራይን እከፍላለሁ። የላይቡን ደግሞ እንደዛ እያደረግኩ ነበረ እዚህ የደረስኩትኝ ማለት ነው። የእርኩትም በአየር አይደለም በባህር ነው የሄድኩት ብለሽኛል። ጀግና እኮ ግን ማለት ነው ማሪ ሳውዲ 4 ዓመት ከኖርሽ አሁን ኢትዮጵያ ከገባሽ ዓመት ይሆንሻል? አረ 6 ወር ራሱ አይሆነኝ። እሺ 6 ወር ከሆነ በስንት ዓመት ሄደሽ ነው ታዲያ? 16 እኔ ያው እንደዛ በጣም ትንሽ ሁኜ ነው የሄድኩትኝ። በጣም ትንሽ ከሚባለው በላይ ከሚባለው በታች 19 ከሆንሽ በ15 ዓመትሽ ከ6 ወር 15 ዓመት ከ6 ወርሽ ላይ ሄደሽ 4 ዓመት ኖረሽ ከመጣሽ አሁን ኢትዮጵያ 6 ወር ከሆነሽ 19 ጀግና ነሽ። ግን በባህር ሄደሽ በጣም ከኔ የሚያነሱ ልጆች አሉ። እውነቱን ስነግርሽ አቡ የማይወጣላቸው የወደቁም የሞቱም አሉ። ገባሽ አይደለ? የማይወራላቸው ሰው እነሱ እንዲወራላቸው ስለፈለኩ ነው እኔ ወደፊት የሚሄደው። እዚህ ጋር ብዙ ሰዓት አላወራውም፣ ብዙ ሰዓት አላወራም። ግን የሆነ ሰዓት ላይ ወጥቼ እንደምወራላቸው ተማመናለሁ፣ በራስ አምንበታለሁ። 15 በባህር እንዴ በ14 የሚሄዱ አሉ። ያማቸዋል እንዴ በ14 የሄደች ልጅ አይቻለሁ በቀደም። ፎሎ ያስደረግኳት ልጅ የለችም? ማን ፍቅሬ የምትባል ልጅ ትናንትና ፎሎ ያስደረግኳት ልጅ በ14 ዓመቷ ሄዳ ነው ሳኡዲ። በ16 ዓመቷ ተመለሰች ተይዛ። ከዛ ወልዳ ኢትዮጵያ ውስጥ ወልዳ አሁን ተመልሳ ሄደች። 18 ዓመቷ ነው። አሁንም በባህር ሄዳ ነው እዛ በረሃ ላይ ከብት ጠባቂ። ሴት ሆና አስቡት፣ ግመል ነው ፍየል መጠበቅ ነበር የምትሰራው። ከዛ አንዲት ልጅ ሪያድ መጥታ ለእኔ ልብስ ትሽጥልኝ ፎሎ 10,000 ከገባ ብላ ትናንትና ቁጭ አድርጌ ፎሎ እያስደረግኳት ነበር። እና በ14ም ይሄዳሉ አይደለም በ15። በነገራችን ላይ ብዙ ሰው ምን ለመሰለሽ ባህር ምናምን ሲባል በአፍ ስለሆነ ማንንም አያውቀውም። እውነቱን ስነግርሽ አንቺም መሳሰሎችም ሰዎች በአየር ሂደው የገቡ ሰዎች አያውቁትም። ስታወሪያቸው ውሊ ስታወሪያቸው ብታድሪ አያውቁትም። ስንት ሴቶች ሬሳ ተራምደው በሬሳ መሀል በጥይት መሀል እንደሚያልፉ ማንም ሰው አያውቅም። ያንን ህመም እውነት እኔ ከአንድም 3 4 ያይቻቸዋለሁ። አይረዱም፣ ይቀልዳሉ፣ ያሾፋሉ። እነሱ በመልካም ስለሄዱ ምናምን ነገር ይተርባሉ። ሰው ማንም በቀላሉ ስለሄዱ እነሱ በፕሌን ለምን በአንድ ዓመቴ በፕሌን አልሄድም? በባህር ገብቼ ህይወት ያለፈች ወይስ አላለፈች? እንዲሁም ደግሞ ሰው ሲሞት ተስፋ ቆርጦ በራስ ላይ አይ እሞታለሁ እንጂ አልገባም ብሎ የሚያስብ ሰውና ዘና ብሎ ባየር የሚገባ ሰው አንድ አይደለም። እውነቱን ስነግራችሁ ስደትነቱ አንድ ነው፣ ግን አገባባችን በጣም ይለያል። እና እመሙ ስላልሄዳችሁበት አይገባችሁም። እና እንደዛ ነው። ብቻ እግዚአብሔር ይመስገን። አቡዬ በ2 ወር ነው የገባሁት። እና ታዲያ ግን አንቺ ፈልገሽ ወደሽ ነው የገባሽ ወይስ በድንገት ተይዘሽ ነው ከሳውዲ የገባሽ? ከሳውዲ ወደ ኢትዮጵያ የገባሽ? ፈርስት ጊፍት ይስደባል። እኔ በራሴ ነው እንትን ተደርጌ ነው የወጣሁት፣ ተሰርዤ ነው የወጣሁት። አሞልጭ ምናምን ነው አይደለም። ፈልገሽ ነው ወይስ በድንገት ይዘውሽ ነው መንገድ ላይ ፖሊሶች? ፈልጌ ነው የመጣሁት። ስለዚህ ራስሽ ከኤምባሲ ነጭ ወረቀት አውጥተሽ ምናምን ትኬት ቆርጠሽ በፕሌን ለምን በቃ ኦልሬዲ በቃኝ ብለሽ ወስነሽ? በባህርም ለመምጣት አስቤ ነበረ፣ ግን የዛን ሰዓት ደግሞ ብዙ ልጆች እየሞቱ ምናምን ነበርና ላልገባም ስለምችል ብዬ እጄን ሰጠሁኝ።
ከመሞት ይሄን ያህል ለፍቼ ብገባ ይሻላል በሰላም ብዬ በሰላም ገባሁኝ። እዚህ እግዚአብሔር ይመስገን ገባሁ። እንደገባሁም ደግሞ ለምን ነጭ ወረቀት ከኤምባሲ አውጥተሽ እጅ ሳትሰጪ በፕሌን አልገባሽም? ራስሽ እኮ ልክ እንደዛ ማለት ነው። ተሰርዤ ማለት ነው። ሰጠው የሚባለው እኮ እስር ቤት ስትገቢ ነው። አንቺ እጅ አልሰጠሽም። ኤምባሲ ሄደሽ ኤምባሲ ሄጄ አሟልቼ ምናምን ነገር ፓስ ያወጣሽ እና እሱን ሁሩጅ ኒሃኢ ይባላል። እስከ መጨረሻው መውጣት አሻራ ሰጥተሽ ከሳውዲ እስከ መጨረሻው በፕሌን መጣሽ። እስር ቤት የማትገቢው ለምንድን ነው? ትኬትሽንና ነጭ ወረቀትሽን ራስሽ ለመቻል። አሁን እስር ቤት የሚሰጠ ሰው በፖሊስ የተያዘ ሰው እስር ቤት ገብቶ መንግስት ትኬት ችሎት የነጭ ወረቀት ሳያወጣ እስር ቤት 3 ወር 4 ወር ታስሮ ነው የሚገባው። ባሽ አንቺ ግን በራስሽ ውጪ ሄደሽ ኤምባሲ ነጭ ወረቀት ጨርሰሽ ምናምን ስትወጪ ምንም እስር ቤት ምናምን የሚባል ነገር የለም። ቀጥታ ነው የምትመጪው። በቀጥታ ነው የምትመጪው እኮ። ምን አስወሰነሽ እኮ ነው የኔ ጥያቄ። በቃኝ ብለሽ ነው ውሳኔ? በእርግጥ እዚህ ጋም ብዙ ሰዎች ያሉ ሰዎች ነበሩ። አብረን እናድጋለን፣ አብረን እንሰራለን፣ ወደፊት እንራመዳለን አብሽር ያሉ ሰዎች ነበሩ። በእኔ አይደለም፣ እኔ ራሴ ብዬ አይደለም የመጣሁት፣ ለስራ ነው። ኦልሬዲ ስራ ለመስራት ነው የመጣሁት። ገባሁኝ፣ ስራ ጀመርኩኝ። እንደማንም ሰው የሰልጥኜበት ምናምን አይደለም የገባሁት። እንደመጣሁ ምናምን ብዙም አልሰራም ነበረ፣ ያው ቤት ውስጥ ነበር የምቀምጠው። አሁን ላይ ግን ኦልሬዲ በራሴ መወሰን ምናምን መራመድ ሁሉ ነገር ሳቅ ራሴ እሰራለሁ። እንደ የሚሰራም ሰው የለም። እውነት ምንድን ነው መሰለሽ ጭንቅላቴ ላይ ያለው ያሳመንኩት ምንድን ነው፣ እራመዳለሁ ብለሽ ካሳመንሽው ብለሻል አይደል? ወደፊት በቃ እሄዳለሁ ብዬ ስለማስብ እሰራለሁ። ስራ ላይ እችላለሁ። ምንም ነገር ነው ማያስቆምሽ። እችላለሁ ያለ ሰው እንደሚችል ያመነ ሰው ማንም አያስቆመውም። ማንም የእውነት አሁን ጭራሽ ማንም ሊያስቆመው አይችልም። ሲቀጥል ደግሞ የስራ ፍላጎት ውስጥ እንደኔ የቆዩበት ሰዎች ፍላጎት የላቸውም። መነሳውም በቃ ስራ ጠዋት እወጣለሁኝ፣ ቀረጻ ከወጣሁኝ ማታ ነው የምገባው። ማታ ገባለሁ፣ ላይቭ እገባለሁ። ከዛ የእረፍት ሰዓት ኦልሬዲ 2 ሰዓት 3 ሰዓት ነው የሚኖረኝ። ግን የስራ እንትኔ ደግሞ ቢያንስ ከ3 ከ4 ወር በኋላ ነው ለውጤን የማየው፣ ከፍታይም ማለት ነው። 3 4 ወር እንደውም አጭር ነው። እንደዛም አትጠብቂ። 1 2 ዓመት ብለሽ ጠብቂ። ቶሎ ለውጥ አትጠብቂ። እሺ፣ ቀስ ብሎ የመጣ ለውጥ፣ ቀስ ብሎ የመጣ እድገት በጣም ጥሩ ነው። ጠንካራ ነው የሚሆነው። ስለዚህ በአንድ እርምጃ ልክ ደግሞ አንድ ትሄጃለሽ። ትልቁን አይደለም እኔ የምመኘው፣ ግን የሆነ አለሁበት ቦታ ላይ ካለሁኝ እንዴ ይቺ ልጅ እየሰራች ነው ግን ለውጥ የላትም እንደሚል አመለካከት አለ ብዙ ቤተሰብም ላይ ብዙም ሰው ላይ እንዲያየሁት ማለት ነው። ግን የሆነ እርምጃ በተራመድሽ ቁጥር ከፍታሽን ስታሳይ ምንድነው መራመድሽን ያያሉ። የሚያፌዝብሽም ወይ አንቺን ለመጣል የሚጥር ሰው መራመድሽን ሲያይ ያቆማል። ምንም አይነት እርምጃ መውሰድ አይችልም። ምክንያቱም ወደፊት እንደምትሄጂ እያሳየሽ ስለሆነ ማለት ነው። እና እንደዛ ነው ያለው ነገር። ለማሳየት ግን አትኖሪ፣ ታያቸው። ምን አገባሽ ለነሱ ነገር? አንተማማሽ ይኸውልሽ፣ ሰዎች በግምጃ ለውጥ ላይ ናት ወይ ለውጥ የላትም ወይ ይለፍልፉ ከኋላ። ምን አገባሽ? ሌት ደም ቲንክ አባውት ዩ። እነሱ ስለአንቺ እያሰቡ ወንደር እያደረጉ ምናምን፣ አንቺ ግን ጸጥ ብለሽ ስራሽን ሰርተሽ ውጤቱን ነው አምጥተሽ ለህዝብ ማሳየት ያለብሽ። ገባሽ? ለምሳሌ አሁን አንቺ ክሊፖች ምንድን ነው ማስታወቂያ ነው የምትሰሪው? ምንድን ነው የምትሰሪው? ጌድሽ የምትቀረጭው ምንድን ነው? ማስታወቂያዎች ኮንተንት በራሴ እንትን ነው የምሰራው። የሆነ ማስታወቂያ የሚመጣልሽ ምንም የሚመጣልሽ የምሰሉን ስራ እያዩ ነው። ማስታወቂያ ከዚህ በፊት 2-3 ሰርቻለሁኝ። ሁለት ሰርቻለሁኝ። አንድ በራሴ አካውንት፣ አንድ ደግሞ በሌላ ሰው አካውንት ሰርቻለሁ። ገና እንደመጣሁኝ አሁንም አይደለም። አሁን ላይም ብዙ ሰው እንዲሰራ ይፈልጋል ማስታወቂያ ማለት ነው። ግን አሁን በራሴ ላይክ ዩቱብን በራሴ ሰው ጋር ሂጄ የሆነ የኔን እንትን ሳይሆን ዩቱብን በራሴ ቲክታክን በራሴ ሁለቱንም በራሴ ነው የምሰራው። እዛ የሆነ ሞራን ባለው ቁጥር ተፈላጊ ትሆኛለሽ ለስራ ማለት ነው፣ ለምንም ነገር ቢሆን። እና አሁን ኮንተንት ክሬት እያደረግሽ ቲክቶክ ላይ እና ዩቱብ ላይ አፕሎድ ታደርጊያለሽ። ቪው ዩቱብ በቪው እንዲከፍልሽ ሞኒታይዝ ትሆኛለሽ። ከዛ በኋላ በቲክቶክ ደግሞ ቪውሽን እያዩ የማስታወቂያ ባለቤቶች ማስታወቂያ እንዲያሰሩሽ ማለት ነው። እንጂ እስካሁን ሁሌ የተፈራረምሽው ድርጅት ምናምን የለም በቋሚነት? ፈርስት ጊፍት ጥሩ። አሁን እንደዚህ እያደግሽ ስትመጪ አንቺ በርትተሽ ጥርስሽን ነክሰሽ እየሰራሽ ስትመጪ
ድርጅቶችም እየጠሩ ውል ያስፈርሙሻል። ቋሚ ማስታወቂያዎችን ምሰሪ ለድርጅቶችን በአምባሳደርነት ልትታጭ ትችያለሽ። ከአንቺ የሚጠበቀው ዲሲፕሊንሽን መጠበቅ፣ ይህ መሰዳደብ ምናምን ጸብ ምናምን ነገር ውስጥ እንዳትገቢ። እንደዚህ አይነት ነገር ውስጥ ከገባሽ ጥሩ ድርጅት ጠርቶ አንቺን ማስታወቂያ ሊያሰራ አይፈልግም። ገባሽ? ጎበዝ ነሽ። በፍጹም ተመልሰሽ ስደት ስቢ። አንድ ነገር ዛሬ ባይሳካ ነገ ይሳካል። ቴንኪዩ ጆሲ። ዛሬ ባይሳካ ነገ ይሳካል። በትንሽ ነገር ተስፋ እንዳትቆርጭ እሺ። ከሰው ደግሞ ምንም ነገር ኤክስፔክት አድርጊ፣ ልብሽን ይሰብሩታል። ከሰዎች ጠብቀሽ ቃል የገቡልሽ ነገር ሳያደርጉልሽ ሲቀሩ፣ በቃላቸው ሳይገኙ ሲቀሩ ልብሽ ስብር እንዳይል ከሰው ምንም ነገር እንዳትጠብቂ። በራስሽና በራስሽ ብቻ ቁሚ። ሰው ዛሬ ሚዲያ ላይ ለሰው ምስጋና ብሎ መጥቶ ቤትሽ ላይ ገስት ገብቶ የተለያየ ነገር ቃል ሊገባልሽ ይችላል። ምናምን ምናምን ማንንም አትመኝ። እሺ አመሰግናለሁ፣ እጠብቃለሁ ምናምን በይ አውቀሽ። በውስጥሽ ግን እንዳትጠብቂ ከማንም ሰው። በጣም አስመሳይ ነው። ከእድሜ አንጻር ነው የምነግርሽ። አሁን እዚህ ጋር ምን አለ መሰለሽ፣ በጣም ኦዲየንስ አለኝ፣ ተከታይም ስላለኝ በጣም ብዙ ሰው ይወደኛል። ተከታይ ምንም ነገር ባይኖረኝ ማንም ሰው አይወደኝም። እና ከአንድም 3 4 5 እዚህ ላይ ይመጡና ልጆቼ ጋር የተዋወቁና ለልጆቼ ቃል ይገባሉ። እዚህ ጋር በቃ ኦልሬዲ ከማንም በላይ በቃ እኔ በእነሱ አልደራደርም ሁላሃቡ እና እዚህ ጋር ያሳያሉ። በቃ የማይሆን ነገር ለእኔ እኮ እነዛ ሰዎች እንደዛ አይደሉም፣ ግን እዚህ ጋር መጥተው ምንድን ነው እኛ እንደዚህንን አብሽሩ እንደዚህ ያለን ይላሉ። እነዛ ሰዎች የሉም እኔ ጋር አይደሉም። ግን እዚህ ጋር ላለመናገር ወይንም ለነዛ ሰዎች እንትን ስል እሺ አዎ እንደዚህ ነው አዎ እንትናቸው እንደዚህ አድርጓቸው ምናምን እላለሁኝ። ገባሽ? እና ብዙ ሰው በእኔ ህይወት የመጡ ሰዎች በሙላ በቃ ላይክ እይታን ትኩረትን በጣም ይፈልጋሉ። ልጆች አይናቸውን ከኔ ላይ ዞር እንዲያረጉ ማለት ነው። ከአንድም 3 4 ማለት ነው። እና እንደዚህ አይነትም ነገር አለ። ቃልም ይገባሉ። ለእኔ አይደለም እኔ በማንም ተስፋ አድርጌ አላውቅም ከፈጣሪ ውጭ። ጎበዝ። ተስፋ የማደርገው በፈጣሪ ነው። እዚህም የደረስኩት በፈጣሪ ነው። ሁለተኛ ከፈጣሪ በታች እነሱም ብዬሻለሁ። እና እንደዛ ነው ያለው ነገር። ይሄን ይመስላል። ትምህርት ይወስዱበታል ብዬ አስባለሁ። በቅርቡ ደግሞ አወጣላችኋለሁ ብዙ ነገር ብዙ ስራዎች አስቤያለሁ። ብዙ ስራዎችን እንትን እያልኩ ነው። መውጣት ነው የቀሩ። አወጣለሁኝ። ያኔ ሲወጣ ይረዳሉ። ያኔ ነው ደግሞ የሚያውቁት። እና እንደዛ ነው እንግዲህ። ቆበት አንበሳይሽ። አሁን እኔ ልቤ በጣም ተረጋጋ። ባንቺ ከሰዎች ምንም እንደማጠብቅ ይሳቅ። ልጅ ስለሆንሽ ልብሽ እንዳይሰብሽ በጣም ተጨንቄልሽ ነው። እና ሰው አንቺ አካውንት ሻምጣውና ሚገን ሄደር አካውንት ባንተ አድጎብኛል ተቀልሻል። 7 አካውንት ተዘግቶብኝ ይሄ 8ኛ አካውንት ነው። አሁን የአካውንት በ7 ወሩ ነው 800 ምናምን የገባው በ7 ወሩ ማለት ነው። ለምን? ጠንካራ ስለኩኝ ምንም ነገር ስለማይሰብረኝ። አሁን አንቺ አካውንትሽ ቢዛ ስብር ነው ተመልሰሽ ለመነሳት። ለምን? ልጅ ስለሆንሽ። ገባሽ? ስለዚህ ያ እንዳይሆን ነገ አካውንቴ አንድ ቢዘጋ ሀብዬ ጀምሬ መድር እችላለሁ በአጭር ጊዜ ውስጥ። ለምን? አቅም ስላለኝ ማለት አለብሽ። ለራስሽ መስታወት ፊት ቆመሽ ምንም ነገር ከኔ አይበልጥም። አካውንቴ ቢዘጋ አዲስ አካውንት ዛሬ ከፍቼ መጥቼ ነገ የነበርኩበት ቦታ ላይ እንደውም ከነበርኩበት በላይ መድረስ እችላለሁ በይ። እሺ። እና ማንም ሰው ደግሞ ቢወድሽ ቢጠላሽ፣ ማንም ሰው ቢቀየርብሽ፣ ሰው ያንቺን ህይወት ወደ ታች ከፍም ዝቅም ማድረግ እንደማይችል ደጋግመሽ ለራስሽ ንገሪ። ልጅ ስለሆንሽ እንዳትሰበሪ ማለት ነው። ከእድሜሽ በላይ ጠንካራ መሆን አለብሽ። ገባሽ? ሰዎች ሰው እንዲያመሰግናቸው መጥተው ብዙ ነገር ቃል ገብተውልሽ ምናምን ያን ቃላቸውን ሊቀይሩ ፊታቸውን ሊነሱሽ ይችላሉ። ነገ ብታጪ የሆነ ነገር ቢሆን ምንም ነገር ቢሆን ግን እኔ መቀጠል እችላለሁ። ቪው ቢኖርም ባይኖርም ፎሎ ቢኖርም ባይኖርም በማንም አትተማመኝ። በፈጠረሽ አምላክ ብቻ እሱ ብቻ እስካልተወኝ ድረስ ሁሉን ነገር ከዜሮ መጀመር እችላለሁ። እኔ በህይወት እስካለው እችላለሁ፣ አደርገዋለሁ፣ የምፈልግበት እደርሳለሁ በይ ደጋግመሽ ለራስሽ። ያ ነው የሚያበረታሽ። ገባሽ? ከአንቺ በላይ አንቺን የሚያበረታ ማንም የለ። ከአንቺ በላይ ራስሽ መስታወት ፊት ቆመሽ ለራስሽ ደጋግመሽ እንደምትችይ ብርቱ እንደሆንሽ ጀግና ኢትዮጵያ ውስጥ አሉ ከሚባሉ ቲክታከሮች ከሀብታም ልጆች ከማንም አንቺ የበለጥሽ እንደሆንሽ፣ አንቺ በስደት የተፈተንሽ ስደትን በልጅነትሽ ያየሽ ጀግና ብርቱ ጠንካራ እንደሆንሽ ለራስሽ መንገር አለብሽ። ማንም መጥታ እኔ ሀብታም ልጅ ነኝ፣ እኔ ተማርኩ ነኝ፣ እኔ አረብ አገር ላይ አልሄድኩም ብላ በፊት ለፊትሽ ብትላላጥብሽ የበታችነት እንዳይሰማሽ አንቺ
ልዩ እንደሆንሽ ከማንም የበለጥሽ የተሻልሽ እንደሆንሽ ለራስሽ ደጋግመሽ ንገሪው። ማንም አይደለም ሊነግርሽ የሚገባው አንቺ ራስሽ ለራስሽ። ከአንቺ በላይ ለአንቺ ማንም አይመጣም። ገባሽ? ማንም ከማንም አይበልጥም። ማንም በመልክ ሆነ አንድ ሰው በመልክ ቢበልጥሽ፣ በሀብት ቢበልጥሽ፣ በእውቀት ቢበልጥሽ ማንም ይህንን ደጋግመሽ ለራስሽ ንገሪው። ያኔ ሁሉን ነገር መጋፈጥ ትችያለሽ ብቻሽን። ዓለም ቢገለበጥ ብቻሽን መጋፈጥ ትችያለሽ። ገባሽ? ጠንካራ ነሽ፣ ትችያለሽ። ይህን ደጋግመሽ ለራስሽ እንድትነግሪው እፈልጋለሁ። ማንም እንዲሰብርሽ ነገ ተስፋ ቆርጠሽ ድጋሚ ስደት እንድትወጪ አልፈልግም። ፈርስት ጊፍት ኢዝ ትሪፕል። በጣም ጀግና ናት። እንደዚህ ከአረብ ሀገር ገብታ ኢትዮጵያ ውስጥ ሀ ብላ ህይወትን በድፍረት የምትጀምርን ጀግና ማበረታታት አለባችሁ። ለምን አብዛኛው ሰው ከስደት ስፔሻሊ ከአረብ ሀገር የገባ ሰው ኑሮን ኢትዮጵያ ውስጥ መቋቋም አቅቶ ጥሎ ተመልሶ የሚሰደድ ነው ያለው። ገባችሁ? ሚዲያ ላይ አታውሪ፣ አታልቅሽ በያት። እሺ አህላምዬ እና ላይቭ ላይ ምናምን ደግሞ እያለቀሽ ለማንም ስስ ጎንሽን አታሳይ። ጥንካሬሽን እንጂ ሚዲያ ላይ ይዘሽ መምጣት ያለብሽ ኔቨር ኤቨር ስስ ጎንሽን ይዘሽ እንዳትመጭ። እሺ ግምጃ። ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ስስ ጎኑን ሚዲያ ላይ ማሳየት የለበትም። የሚያስለቅስሽን የሚያስከፋሽን ነገር ማሳየት የለብሽም በፍጹም። ያንን እንደ ቆሰለ እጅ በየጊዜው ሊጎትቱት ይፈልጋሉ። አንቺን መጣል በፈለጉ ቁጥር ኔቨር እንዳታሳይ ስስ ጎንሽን። ማልቀስ ስትፈልጊ ላይብሽን ድርግም አድርገሽ ሄደሽ ብቻሽን በደንብ አልቅሰሽ ይውጣልሽ። እንደዛ አንዳንዴ እዚህ ጋር እንትን የምለው ነገር አንድ አይነት ማለት ገናም እንደመጣሁኝ ምናምን ነው እና እንደዛም እንትን የምለው የሆነ አንድ አይነት ነገር ውስጥ ያለን ነው የሚመስለኝ። በዛ ላይ ደግሞ ከሚጠላይ ሰው የሚወደኝ ሰው ይበዛል። ሀቡዬ ምንም ያክል ቢጠሉኝም እንኳን የሚወደኝ ሰው እና አንድ አይነት ነገር ውስጥ እና የሆነ በቃ በጣም እንትን ውስጥ ሁኜ የሆነ እንደ ከፋይ ምናምን ይገባቸዋል። እዚህ ጋር አልነግራቸውም እኮ ግን ምን ሆነሽ ነው ከፍቶሻል እንደ ምናምን ሲሉኝ እንደዛ የሚጠይቀኝ ሰው የለም በአካል። ገባሽ አይደለ? ምን ሆነሽ ነው ደብሮሽ ነው ከፍቶሽ ነው የሚለኝ ሰው የለም። ሰው እዚህ ጋር ኮሜንት ላይ መጥተው ምንድን ነው የሆንሽው? ምን ሆነሽ ነው ፊትሽ ተቀይሯል ሲሉኝ የሆነ በቃ አልቆጣጠረውም። በቃ አልችልም። በቃ እንደዛ ብሎ አየሽ የሁደ ቡቡ ነሽ እና በከፋሽ ሰዓት ላይ ባትግቢ። ደስተኛ ሆነሽ እየጨፈርሽ ምናምን ገብተሽ ነው። በከፋሽ ሰዓት ላይ ባትግቢ። በከፋሽ ሰዓት ላይ ገብተሽ በኮሜንት ምን ሆነሽ ነው ሲልሽ ግንፍል ብሎ ይወጣል ሳታስቢው። ገባሽ? ግንፍል ይልና ሳታስቢው ታለቅሻለሽ። ያንን ባሽን ታሳያለሽ። ስለዚህ ምን ታደርጊያለሽ እንጂ የሚጠላሽ ሰው አለ ብዬ አላስብም። ሚቀኑብሽ ሰዎች አሉ ብዬ አስባለሁ እንጂ አንቺ ልጅ ነሽ ገና። ለምን ምንሽ ይጠላል? መልካም ልጅ ነሽ። አትሰዳደቢ፣ አትጣይ። ለምን ትጠያለሽ? መልክሽ ያምራል፣ ጸባይሽ ያምራል። ስለዚህ የሚጠላሽ ሰው አለ ብዬ አላስብም። ግን የሚቀኑብሽ ሰዎች ይኖራሉ እንደ አንቺ መሆን ፈልገው ግን አንቺ ያለሽበት ቦታ ላይ መድረስ ያልቻሉ ከአንቺ እኩል በ15 ዓመታቸው በባህር ተሰደው እስካሁን እዛው ያሉ ምንም ህይወታቸው ላይ ለውጥ ያለወጡ ሰዎች እኩዮችሽ ማለት ነው። ገባሽ? እድሜያቸውን ያልተጠቀሙበት ጊዜያቸውን ያልተጠቀሙበት ሰዎች ይቀኑብሻል፣ ሊጥሉሽ ይሞክራሉ፣ ሊጎትቱሽ ይሞክራሉ። ሁልጊዜም የሚቀናብሽ ሰው ከአንቺ እኩል መሆን የሚፈልግ እንዳንቺ መሆን የሚፈልግ ግን እንዳንቺ መሆን ያልቻለ እንዳንቺ ህይወቱን ማሸነፍ ያልቻለ ነው። ገባሽ? እንጂ አንቺ ተወዳጅ ልጅ ነሽ። የሚጠላሽ ሰው አለ ብዬ አላስብም። አዎ ሰው አንቺ ጋር መድረስ ያቀተው ነው። ኤግዛክትሊ እሷ ያለችበት በእውነት እኔ በጣም ተደምሜባታለሁ። ገና በ19 ዓመቷ አሁን ህልሟን ለመኖር እየተጣጣረች ያለች ጠንካራ ሴት ናት። ህልሟን አውቃ ህልሟን ለመኖር እድሜዋን አረብ ሀገር ላይ ላለመፍጀት ለእህቶቿ ምሳሌ ለመሆን ተነስታ ከሳውዲ ኢትዮጵያ ገብታ ህይወቷን ሀብላ የጀመረች ጀግና። ሶቺ ጀግና ደግሞ ህይወቷን አቋርጣ መልሳ ስደት እንዳትወጣ እናንተ አበረታቷት። እሺ ቪዲዮቿን አዳዲስ ቪዲዮች ፖስታር ላይክ ሼር ዲዩት ሪፖስት አድርጉላት።